ሰላም ሰላም ውድ የሽቴ ፋሚሊዎቼ እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ በያላችሁበት ብዝት ብዝዝት ይበልልኝ። እናንተ እግዚአብሔር ከክፉ ነገር ይጠብቅልን። እኛም ከሀገር ውጭ ያለን ሁላችንም ስደተኛ እግዚአብሔር ወደ አገራችን በሰላም በፍቅር እንዲያስገባ የዘወትር ምኞታችን ነው እያልኩኝ ሰላምታዬን በዚህ በኩል እንደዚህ እያቀረብኩላችሁ ከዚህ በመቀጠል ወደ መጣሁበት እሄዳለሁ ማለት ነው። ያው ምንድነው የዛሬ ነገር ስለ እነ አብርሽ ነው። እኛ ሁልጊዜም እነሱ በሚለቁበት የእኛን ሀሳብ የእነሱን ቪዲዮ አይተን ከጨረሰን በኋላ የእኛን ሀሳብ አስተያየታችን ጨምርበታለን ማለት ነው። እንደዚህ ቢሆን ጥሩ ነው፣ እንዲህ ቢሆን ጥሩ ነው፣ እንዲህ ቢታደርጉ ጥሩ ነው፣ እንዲህ ቢሆን ጥሩ ነው ብለን ያው እነሱ የእኛን ሀሳብ ግን አይሰሙም። በብዛት ቪዲዮ እየሰራል ኦዲየንሶቹ በጣም ብዙ ቪዲዮዎች እየተሰራላቸው ነው። ያያሉ፣ ያዳምጣሉ፣ ይሰማሉ። ነገር ግን በዚህ ይሰማሉ፣ በዚህ ይደፋሉ። እነሱ የእኛ ነገር ይሄን ቢሰሙ ኖሮ ይሄኔ ስንት ነገር ጥሩ ሆኖ ነበረ። ነገር ግን እነሱ ወደ የኛን ነገር አይሰሙም፣ የኦዲየንስን ነገር አይሰሙም። በራሳቸው ጭንቅላታቸው በራሳቸው አይዲያ ነው የሚሄዱት። እና ዛሬ በመቀጠል ምንድነው ለመናገር የፈለኩት ዛሬ ቪዲዮ የተለቀቀው ላይ ምንድነው አብርሽ ሩታን በመሰናበቱ ወንድሙን በመሰናበቱ በጣም ደስ ብሎኛል። ነገር ግን በአንድ ጎን ደግሞ ቅር ብሎኛል። ሄርሜላ እውነት ለመናገር ዛሬ በጣም አሳዘነችኝ፣ እውነት አሳዘነችኝ። እና ያሳዘነችበት ምክንያት ምንድነው? እኔን ቻው ሳትለኝ ልትሄድ ነው ወይ? እና እኔን ቻው ሳትለኝ እንደሆነ እዚህ እንደሆንኩ ደግሞ የነገረኝ ዳኒ ነው የነገረኝ። ለዛ ነው የመጣሁት ተብላ ቅር አላት። ለወንድም ስትናገር የቀድሞ ሚስትህን እንትን ስትል በነገራችን ላይ ሄርሜላ የምትሳሳችው ነገር አለ። በጣም ትሳሳቻለሽ። እንዴት ትሳሳቻለሽ ብትይ የቀድሞ የፈታት ሚስት ስትዩ እሱ እንዲሁም የበለጠ እየወደዳት ነው የሚሄደው። እውነት ለመናገር ማለት ነው። እንደዛ አትበይ። በቃ የልጅ እናት ናት። ዞሮ ቢለያዩ መገናኘታቸው አይቀርም። በቃ ብዙ እደንሶች ለአንቺ እንዲህ አትበይ ተብሎ ተነግሮሻል። ነገር ግን አንቺ መቼም እንትን አትይም። ይገናኛሉ። እነዚህ የተዋለዱት ናቸው። ይገናኛሉ። እሺ፣ እንደዛ አይባልም። ምክንያቱም የተዋለደ ሰው መገናኘቱ አይቀርም። ዞሮ መገናኘቱ አይቀርም። ምንም የፈለገ ነገር ቢጣላም ብንትብልም ማለት ነው። ነገር ግን አንቺ እዚህ ጋር እንትን ማለት ያለብሽ እኔን ስለምንድን ነው ሳትሰናበት የምትሄደው? ምን ፀሐይ ስወጣ ልደውልልሽ ነበረ አለሽ። እንግዲህ ልደውልልሽ ነበረ እስከ ሪፖርት ልሸኝሽ ብሎ እሷን ግግም ማለች። እሷም አንዳንዴ ምችግ ምን ባህሪ ያላት በቃ ራሷን ቆፍጠን ብላ ራሷን ኮስተር ብላ ማስንትን ማለት አትችልም። በቃ እስከ ሪፖርት ልሸኝሽ ምን አስባለሽ? እስከ ሪፖርት አልፈልግም ማለት ነው። በቃ አልፈልግም ማለት አንቺ እንዴት ነው ያልተፈለግሽበት ቦታ ለምን ትሄጃለሽ? አንቺ ሄርሜላስ ብትሆኚ የማትፈለግበት ቦታ ለምን ትሄጃለሽ? ራስሽን አስከብሪ። ሩታንም የምነግራት ምንድነው የማትፈለግበት ቦታ አትገኝ፣ ራስሽን አስከብሪ እያልን ያለ ነው። እንግዲህ የሩታ ዛሬ ምንድነው ዛሬ በጣም ጸባየኛ ሆናለች። ለመናገር አሳስቧታል። ከትላንት ጀምሮ ፈዛለች፣ አሳስቧታል። የእሱ መሄድ በጣም ጨንቋታል። ይህን ሁሉ ልብስ ለምን ትይዛለህ? ትቆያለህ ወይ ምናምን ስትላ አያልቆይም። ብቆይ ኖሮ ብቀመጥበት ኖሮ ከዚህ የበለጠ ዕቃ ይዤ ነበር የሚሄደው። ምንም ከዚህ በፊት ልውሌን አደራ ብለኸኝ አታውቅም። አሁን ግን እንዴት አደራ ልትለኝ ቻልክ? ምን እናስመለክተ ነው? ምን ያስበክ ነው ብላ ጨንቋታል። ለመናገር ያው ማንኛውም ሰው ይጨንቋል። ዘው ብሎ እንደዚህ በቃ ብድግ ብሎ ሊሄድ ነው ሲል ጥያቄ ይሆንበታል። እና እሱ ደግሞ ያው እንደሚታወቀው ብዙ ነገር ስላሳለፉ አብሮ ያስጨንቃታል። እንደኔ ሳስባት ያስጨንቃታል። እና ከዚህ በመቀጠል ደግሞ ደስ ብሎኛል። በመጨረሻ ላይ ሄርሜላን ወጣችና በቃ እናንተ ውጡ፣ በቃ እናንተ ውጡ፣ እኔ ማውራው ነገር አለ ብላ ሩታ አስወጣቻቸው። እሺ ብሎ ወጡ። ደስ ይላል። ነገር ግን ብዙም ያው ያንን ደጋግማ እያወራች የነበረው ነገራችን ላይ ግን ሩታ ሳትሄድ አትቀርም። እሷም ልትሄድ መሰለኝ። ትናንትና እንግዲህ ማነው ኤፋና ማናቺ ቡዜ ሲናገሩ ትሂድ ብላ እንትን ያለችበት ቦታ ነበረ። እሷም ለመሄድ ታስባለች መሰለኝ። እና ብቻ አንድ ትሆኑ ምኞታችን ነው። እንደ ዛሬው እንደዚህ አንድ ሆናችሁ እንውልን።
እኛ ተለያዩ አንልም። ልጃችሁ በፍቅር በጤና ያድጋል። ልጅ ያድጋል፣ መወለድ ማደግ ያድጋል። ሲያድግ ግን አስተዳደግ አንድ አይደለም። ከአባት ጋር ከእናት ጋር ቦርቆ ያደገ ልጅና ወይ አንዱን አጥቶ የሚያድግ ልጅ ትክክል አይደለም። ልዩነት አለው፣ በጣም ልዩነት አለው። የምነግራቸው ነገር ማለት ነው። የአባትን ፍቅር ማግኘት አለበት ልጅ፣ የእናትንም ፍቅር ማግኘት አለበት። እዚሽ ምድር ወደንና ፈቅደን እስካመጠን ድረስ ማለት ነው። እና እናንተ ደግሞ ማያችሁ የራሳችሁን ስሜት ነው የምታዳምጡ። አብሮትሽም የራስን ስሜት ነው የምታዳምጠው እንዳለ እንትን የራስን ስሜት ብቻ ነው አብረን። እዚህ ጋር አንድና አንድ የምታሳየኝ የሩታ ናት። የሩታ ያጠፋችበት ምክንያት ምንድን ነው? መጨረሻ ሰዓት ላይ የወለደችው ጊዜ ላይ ስለማመጥሽ እምቢ ብለሽ በመኩራትሽ በዚህ ላይ ተናድጄብሻለሁ። ከዛ በተጨማሪ ግን ስታደርግ የነበረው ምንም ስህተት አለው ብዬ አላስብም። እኔ በአንቺ በኩል ማለት ነው ምንም ስህተት የለበትም። የአንቺ ስህተት ምንም የታየኝ ነገር የለም። እውነት ለመናገር ስህተት ያለው እንዳለ አብርሽ ጋር ነው። በቃ ብዙ ነገሮችን አሳልፈዋል። በጣም የሚያስጠላ ጊዜያትን አንቺ እርጉዝ ሆነሽ አንቺ ወልደሽ ተቀምጠሽ ያንን ሁሉ ይቅር ብለሽ ያንን ሁሉ ተተሽ አሁን ደግሞ በሰላም በፍቅር እያወራሽ አልፎ ተርፎ ደግሞ ልጅሽን ይዘሽ ተንበርክከሽ ይቅርታ ጠየቅሽ። እዚህ ላይ እኔ እንጃ ብቻ አልፈዋል። ያለፈው ነገር ምንም ማድረግ አይቻልም። ይቅርታ ማለት አልነበረብሽም። በቃ አንድ ሆኗል። የሆነ ነገር ምንም ማድረግ አይቻልም። ከአሁን በኋላ ግን ራስሽን እንደዚህ በቃ ሰከን ያለች ደርበብ ያለች ሴት መሆን አለብሽ። የልጅ እናት ኮስታራ፣ በራሷ የምትቋቋም በቃ በራሷ ኮንፊደንስ ያላት። በእርግጥ እንደዚህ አይነት ነገር ላይ ምንም እንከን እንደማይወጣልሽ አውቃለሁ፣ እያየን ነው። ነገር ግን ከዚህ የበለጠ ኩሩ መሆን አለብሽ። ምንም እንከን የማይወጣልሽ ነሽ። አንቺ በሄደበሽ ጡል አትበይ። እናይ ካለሽ ተከብረሽ ተዘክረሽ ነው መሄድ ያለብሽ። ከዛ በተጨማሪ ግን ልጅሽን ይዘሽ በቤትሽ ውስጥ ቪዲዮሽን ስሪ፣ ቪዲዮሽ ስሪ ቁጭ ብለሽ የግዴታ አብረሽ ከሌለ ብኛ የአንቺ ቪዲዮ አንቺ ምንም አርገሽ ብታመጪ እናይልሻለን። የኛ ውድ ጀግና እህታችን ለሴት አሪያ የምትሆኝ ማለት ነው። እና በዚህ አጋጣሚ ማስተላለፍ የምፈልገው አብርሽ ነው። አብርሽ የምትሄድ መንገድ አይጠቅምም። አንድ ላይ ከልጅ እናት ጋር ብትኖር ነው ደስ የምንለን እኛ ኦዲየንሶች። በተረፈ ሰላማችሁ ብዝት ትበልልኝ። ወዳችኋለሁ። በጣም ነው የማፈቅራችሁ፣ በጣም ነው የማከብራችሁ። ሰላማችሁ ብዝት ትበልልኝ። ጫው